ከሰሞኑ እንግዲህ እየተፈጠረ ያለው ነገር እጅግ በጣም ነው የሚያሳዝነው። በጣም አስደንጋጭ ነገር ነው እውነት ለመነጋገር ማለት ነው። ለአጠቃላይ ቤት መስራት ላቀደ ሰው በጣም ክው የሚያደርግ ነገር ነው። እንደኔ አይነት ምስኪን ድሃ ደግሞ ስትሆኑ ማለት ነው ጃልጣ ፌንት የሚያስነቅል ነገር ነው። ገባችሁ? እና ይሄንን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩ። የተፈጠረውን ነገር መቼም ሁላችሁም ሰምታችኋል ብዬ አስባለሁ። በአሁን ሰዓት እንግዲህ ቤት መስራት ያሰባችሁ ጠቅላላ እባካችሁ ቤት መስራት ማቆም መቻል አለባችሁ ማለት ነው። በተለይ ደግሞ ያልጀመራችሁ ሰዎች በጭራሽ በአሁን ሰዓት ቤት ስራ እንዳትጀምሩ ነው የምላችሁ። ምንድነው የተፈጠረው ነገር በዝርዝር የምነግራችሁ ይሆናል። ሰላም እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እላለሁኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። እንግዲህ ከሰሞኑ እየተፈጠረና እየተካሄደ ያለው ነገር እጅግ በጣም አሳዛኝ ነገር ነው። በእርግጥ እኛ ኢትዮጵያውያን ህይወታችን በሀዘን ከተጀመረ ቆይቷል። ፈተናችን ከጀመረ ቆይቷል። ግን ያሁኑ ደግሞ እንደ አቅማችን 2 እንጨትም 3 እንጨትም ምንም ይሁን እናወናክራለን ብለን ሸራ እንወጥራለን ብለን ያሰብን ያቀልን ሰዎችን በቃ አላ አይደለም። ሲጀመር ቤት መስራት ማለት ለኛ በጣም ከባድ ነው። ገባችሁ? እንዴት ነው ቦታ የሚገዛው? ሚሊዮን ነው፣ በሚሊዮን ነው የሚጠየቀው ጠቅላላ ቦታ የተባለ ነገር ማለት ነው። ያንን ሚሊዮን ብር ለማጠራቀም ስንት አመት ነው የሚፈጅብን? ያንን ሚሊዮን ብር ካጠራቀምን በኋላ ደግሞ ቤት መስሪያው ከቀን ወደ ቀን እየሆነ ያለው ነገር በጣም ያሳዝናል ማለት ነው። እንግዲህ የሲሚንቶ ዋጋ 1550 ብር የነበረው በአንድ ጊዜ ማለት ነው በአንድ ጊዜ 2400 ገብቷል ማለት ነው። እጅግ በጣም የሚገርም ነገር ነው። ሁሉም ነገር ጨምሯል። አሁን ላይ ያልጨመረ ነገር የለም። በአንድ ጊዜ ሁሉም ነገር ሲጨምር ነው በጣም ነው የሚያስደነግጠው። ተስፋ ያስቆርጣችኋል ማለት እናንተ እየተፍጨረጨራችሁ ነው። የሆነ ነገር ለውጣለሁ፣ የሆነ ነገር ጠባ አድርጋለሁ እያላችሁ እየለፋችሁ ነው። ነገር ግን ህይወት ደግሞ ጭንቅላታችሁን ስትላችሁ ከላይ በጣም ነው የሚያስደነግጠው። ተስፋ ያስቆርጣል። በጣም ብዙ ልጆች እያለቀሱ ነበር በዚህ ጉዳይ ማለት በአንድ ጊዜ ለምን እንደዚህ ሆነ የሚለው ጉዳይ ለሁሉም ጥያቄ ፈጥሯል። ነገር ግን ምንድነው እየተባለ ያለው በአንድ ጊዜ እንደዚህ የተወደደበት ምክንያት ነዳጅ ጨምሮ ነው። ነዳጅ ጠፋ ኢትዮጵያ ውስጥ በሚል ምክንያት እንግዲህ ዋጋ ንረቱ እጅግ በጣም በሚያሳዝን ሁኔታ ብዙዎችን እያነጋገረ ይገኛል ማለት ነው። የሲሚንቶ በአንድ ጊዜ ደግሞ እንደፈለጋችሁት እንኳን አይገኝም በዚህ ዋጋ ማለት ነው። እንደፈለጋችሁ አታገኙትም ብር ከፍላችሁ ራሱ ማለት ነው። እና በጣም የሚያሳዝነው ጂፕሰን ወደ 550 ገብቷል። እንደዚሁም የኮርኒስ እቃዎች፣ አምፖል፣ በአጠቃላይ የቤት መስሪያ ነገሮች ሁሉም ነገር ነው የጨመረው ከሚባለው በላይ ማለት ነው። ቤት እሰራለሁ ብሎ ማሰብ ማቀድ በጣም ከባድ ነው በአሁን ሰዓት ማለት ነው። እና በተለይ ደግሞ ቤት ስራ ያልጀመራችሁ ሰዎች እባካችሁ አሁን እንዳትጀምሩ ነው የምበላችሁ ማለት ነው። እንደኔ ይቀንሳል ብዬ አስባለሁ እንደኔ። ምክንያቱም ከዚህም በፊት ሲሚንቶ ታስታውሱ እንደሆነ 2000 ምናምን ገብቶ ነበረ፣ ግን ቀንሶ 1550 ነበር እስከ ቅርብ ጊዜ ማለት ነው። በአንድ ጊዜ ነው 900 ብር የጨመረው አሁን ላይ። እና ያልጀመራችሁ ሰዎች እስከሚረጋጋ ብትጠብቁ ጥሩ ነው ብዬ አስባለሁ። በእርግጥ አንዳንድ ሰዎች ከዚህ በኋላ አይቀንስም እየጨመረ ነው እንጂ የሚሄደው የሚቀንስ ነገር አይኖርም። አሁን ላይ የኑሮ ውድነቱ እየናረ በሄደ ቁጥር ምንም እየቀነሰ ያለ ነገር የለም እየጨመረን ያለው የሚሉም አሉ። ከአንድ በኩል ደግሞ አንዳንድ ሰዎች ቤት ያልጀመራችሁ እንዳትጀምሩ፣ ይቀንሳል፣ ሲሚንቶም ይቀንሳል፣ ነገሮችም ይቀንሳሉ። አሁን ሁሉም ነገር ነው የጨምረው በአንድ ጊዜ ማለት ነው። በዚሁ በነዳጅ ምክንያት ነው እየተባለ ነው ያለው። ይህም ሆኖ ግን ውሳኔው የእናንተ ነው። እንደዚሁ ታገላለሁ የምትሉን ከሆነ ታገሉ። ነገር ግን እኔም ዝም ብዬ ሳስበው የሚቀንስ ነው የሚመስለኝ። ምክንያቱም በዚህ ሁኔታ ህዝቡ ችሎ አይኖርም። ህዝቡ በዚህ ሁኔታ ይሄን ነገር በአንድ ጊዜ እንደዚህ ኑሮ እንደዚህ ሲሆን ጸጥ ካለ አንዳች ነገር ነው። መንግስታችን ራሱ ጸጥ ይላል ብዬ አላስብም። የሆነ ነገር ያስተካክላል ብዬ አስባለሁኝ። እና ሁላችሁም ትንሽ ታገሱ። አንደኛ ምንዛሬም በጣም እንደምታዩት ቀንሷል። ለምን? ሁሉም ሰው የትኛውም አረብ ሀገር እንደ ልብ ሰው እየተሰደደ አይደለም። ነጋዴዎች እንደ ልብ እየሄዱ አይደለም፣ እንደ ልብ እየመጡ አይደለም። በዚህ ምክንያት ምንዛሬም ቀንሷል። ኑሮ በጣም በቃ ከአቅም በላይ። የኢትዮጵያ ህዝብ ግን በጣም ነው የምናሳዝነው። በተለይ አረብ ሀገር ያለን ሴቶች ማለት የሆነ ነገር ፍር ላለው ስትሉ የሆነ በቃ ወይ ብሩ አይጨበጥላችሁ ወይ የሆነ ሀገራችሁ ላይ የሆነ ነገር እድሜ መቁጠር ብቻ
እድሜያችንን ጸጥ ብለን እንቆጥራለን። ይሄን ያህል አመት ሆነኝ፣ ይሄን ያህል አመት ሆነኝ ማለት ብቻ ማለት ምንም ነገር ማድረግ እንዳንችል ሆነናል። አሁን ላይ ከኑሮ ውድነት እኛ ምን እናድርግ? በኛ ነው እንደሚፈረደው እንዴ? አሁን ላይ ይሁን ያለው ነገር በእውነት እኔ በጣም ከባድ ነው ብዬ ነው የማስበው። ዞሮ ዞሮ ምልላችሁ ነው ያልጨመረ ነገር የለም። እኔ በግሌ የሲሚንቶን ዋጋ ስሰማ በጣም ነው የደነገጥኩት። የእውነት በጣም ለምን 1550 በነበረበት ራሱ በጣም ተወዶብኛል እያልኩኝ ለምን አንዳንድ ነጋዴዎች ገዝተው 1050 ብር በነበረ ሰዓት ነበር ገዝተው ያስቀመጡ ብዙ ነጋዴዎች አሉ ማቃቸው እና ከነሱ ላይ እንኳ ስትገዙ 1550 ብር ነበር የምትገዙት ማለት ነው። አሁን ግን በቃ 2400 አውጥታችሁ ራሱ እንደፈለጋችሁ አታገኙም። በዛ ላይ ደግሞ የትኛውም ሰው ትራንስፖርት ብትሉ 10 ሺህ የነበረው ወደ 20 ሺህ 30 ሺህ ሆኗል። ለምን? በነዳጅ ማንኛውም ሰው ዋጋ የሚጨምረው ማለት ነው ምስኪኑ ላይ ነው፣ ተጠቃሚው ላይ ነው። መንግስት አይደለም የተጎዳ ያለው፣ በነገራችን ላይ ህዝብ ነው እየተጎዳ ያለው። ሁሉም ነገር በጨመረ ቁጥር ነጋዴ የሚጨምረው ህዝቡ ላይ ነው። የሚያመጣው ይሄን ያህል ነው። እንደገና የተቀመጠበትም ማትረፍ የሚፈልገውንም ሁሉንም ነገር የነዳጅም የትራንስፖርትም ሁሉም ህዝብ ላይ ነው እየጨመረ ያለው ማለት ነው። ስቃዩ ለህዝብ ነው እንጂ ለማንም አይደለም ስቃይ የሆነ ያሁኑ ሁኔታ እና በጣም ነው የሚያሳዝነው። ትራንስፖርት ምደልባ አታገኙም። 10 ሺህ የነበረው 20 ሺህ 30 ሺህ ሁሉ ነገር በቃ እንግዲህ ደብረ ብርሃን ማለት የአዲስ አበባ አፍንጫ ስር ያለ በጣም ለአዲስ አበባ ተቀራራቢ ነገር ነውና 1000 ደግሞ ትራንስፖርት አሁን ላይ 1000 ሆኗል እና በጣም ነው የገረመኝ። በጣም ብዙ ነገር ጨምሯል። እቃ ራሱ አንዳንድ እቃዎችን ለመጫን ወደዛ ብታስቡ በጣም ኦቨር ነው ያለው ነገር ትራንስፖርት ማለት ነው። እና ይሄን የሰማሁትን ነገር ልንገራችሁ ብዬ ነው። መረጃ መስማት ሙሉ ሰው ያደርጋልና መንግስታችን እባክህ አስተያየት አድርግልን። እውነት ጉድ እያደረግከን ያለን የአረብ ሀገር ሰዎች። የኢትዮጵያ ህዝብማ ቤት መስራት አያስብም አሁን ላይ ባለ ሀብት ካልሆነ በስተቀር። እኛም ራሱ በቃ ተስፋ እያስቆረጥከን ያለ ነው። ሀገር ገንብተናል አይደል እንዴ? ለሀገር ውለታ ውለናል። ብዙ ነገር ዶላሮችን አምጥተን ለሀገራችን እንዳረብ ሀገር ሰው ለሀገር ውለታ የዋለ ሰው አለ ብዬ አላስብም። ብዙ ዋጋ ከፍለናል ለሀገራችን እና መንግስት ወይ እኔ ለአንተ ማሰላም የምፈልገው መልእክት ምንድን ነው? በቻልከው መጠን ኑሮውን ረከስ አድርግልን። በቃ አልቻልንም፣ ከአቅማችን በላይ ሆነ። ይሄ ኮሊደር ልማት ምናምን በየአስፋልቱ አምፖል መብለጭለጩ ይቅርብን። በቃ እንዴ ኑሮ ረከስ ይበል። እውነት መኪናም ቢሆን የኤሌክትሪክ መኪና ወደ ሀገራችን ይግባ። የነዳጅ መኪና እኛ አንፈልግም። በቃ እንዴ በእውነቴ ነው ግራ ቢገባኝ እኮ እንዲ ማስተላለፍ ሸር አድርጉለት፣ አድርሱለት ለመንግስታችን። ይህ የኔ ሀሳብ ነው። እንደ እኔ ግን ኑሮ ቢቀንስ በጣም ደስ ይለኛል። በቃ ለህዝቡ መጀመሪያ የሚያስፈልገው የኑሮ መቀነስ ነው ብዬ ስለማስብ ነው። ብታደርሱለት በጣም ደስ ይለኛል። እንደምታደርሱለት ደግሞ ተስፋ አድርጋለሁ። መንግስታችን ደግሞ ኑሮውን አስተያየት አድርገ ለሀገራችን የተሻለውን ነገር እንደምታደርግ ተስፋ አድርጋለሁ። ለማንኛውም ቤተሰቦች በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቸር ወሬ ያሰማን። አምላክ ሀገራችን ሰላም ያድርግልን። ቻው